ሰላም ማለት በባርነት ውስጥ ያለ ጸጥታ አይደለም። እንጭኑን እየበጃል ሲገሙ እየተገደሉ ሲጨቁ እየተጨቆኑ ጸጥ ያለው ሰላም አይባልም። እሱ ሰላም አይደል ባርነት ነው ተከባለ እንዲያርጎ ቀይዶ አቅም አሳጥቶን መቼም እንደፈለገን እንደበቅሎ በልጓሙ የሚያንቀሳቅሰን ሳይሆን በነፃነታችን የምንኖርበትን ሁኔታ ካልፈጠርነ ያ ሰላም አይባልም። ባርነት ነው የሚባለው። ቆሽታ የሌለው ባርነት፣ ተቃውሞ የሌለው ባርነት ሰላም አይደለም። ለገዢው ለጨቋኙ ለገዳዩ ምቾት ሲባል ብቻ ነው ሰላም የሚነበበው ማለት ነው። ሰላም መሆን ካለበት እኛ ነፃ ነን። እኛ በሀገራችን ላይ ወሳኝ ነው። እኛ በሀገራችን ላይ ፈራጅ ነው። አማራ ፍትህ እስካልተጓደለበት ድረስ ከየትኛውም ቦታ በምንም አይነት መንገድ የፈለገውን እያመነ ያመነውን መኖር መቻል አለበት። ሌባ ሆኖ አትግረፉኝ አይቻልም። እሱ አይሆን። አደራዳሪ ሆኖ አትግረፉኝ እሱ አይሆን። አለመግደላችን ይሆን መልካም ነው። ፍትህ እያጓደለ አትንኩኝ አይቻልም። ፍትሃዊ እስከሆነ ድረስ ግን በነፃነት እኩል ከኔ ጋር ፈታለሁ፣ እኩል ከሌላው ሰው ጋር ፈታለሁ። ነፃነት ማለት ይሄ የትም ቦታ ላይ እኔ ማገኘውን ጥቅም እኩል ያገኛል። ቀድሞ ከደረሰ ከኔ ፊት ይሰለፋል። ይሄ መብቱ። በባርነት ውስጥ ያለ ጸጥታ ግን ምንጊዜም ሰላም አለ። ምንድነው ሰላምነቱ? ገዢው እንዳይረበሽ፣ ገዢው እንዳይቸገር፣ ጸጥ ብዬ ካልተገዛውለት እሱ ሰላም አይሰማው ነው። አሁን እኮ ሲገሏችሁ ዝም ብላችሁ ሙቱ፣ በቋንቋችሁ ስንገላችሁ ዝም በሉ፣ የሃይማኖት መምህሮቻችሁ ሊቃውንቱን ስንጨፈጨፍባችሁ ዝም በሉ፣ አትናገሩ፣ ቆሽ አትበሉ፣ አማራ ነኝ አትበሉ፣ ያን እስካልተቃየቃችሁ ድረስ ሰላም ነው እያሉን ያሉት። እኔ እንደዚህ አይነት ነገር ለመቀበል አእምሮ ይሸድ አይለኝ። ወንድሞቼ ማይላችሁ አማራ ደግሞ አይለው ባርነትን አይቀበልም። አምሃራ ማለት ነፃ ህዝብ ማለት አም ማለት ነፃ ነው። ሃራ ማለት ህዝብ ማለት አምሃራ ነፃ ህዝብ ማለት እንዴት ነፃ ህዝብ የለን በባርነት ውስጥ ያለን ጸጥታ እንደ ሰላም ሊቆጥር ይችላል? እንደ በቅሎ ተቀይዶ ተይዞ መፈቀድ ያስፈልጋል። ያ ነው ወንድ ነው፣ ያ ነው ጅግና ባህሪ፣ ያ ነው አማራ ባህሪ፣ ያ ነው አለ። ነፃነት ትፈልጋላችሁ? ነፃነት ትፈልጋላችሁ? ነፃነት ከፈለግን ወዳችንን ወዳደራን። ነፃነት ከፈለግን ወዳደራን። ወዳደር እስከሆነ ድረስ ነፃ ልንሆን አንችልም። ወዳለም ምን በላውን የሰጠውን ያዘናል ይጭናል። ስለዚህ እኛ ነፃ መሆን ከፈለግን ደግሞ ወዳችን መቀነስ እንዳልኳችሁ አማራነት የሀገር ባለቤትነት ነው። አማራነት የታሪክ ባለቤትነት ነው። አማራነት የቋንቋ ባለቤትነት ነው። አማራነት የሴት የባህል ትውፊት ባለቤትነት ነው። አማራነት የሃይማኖት ባለቤትነት ነው። አማራነት የሀገር በቀል ዕውቀት ባለቤትነት። አያችሁ ብስለት ይሄ ነው። አሻግሮ ማየት ያስፈልጋል። ትናንት ልያችኋለሁ። እዚህ ላይ ይርታች ያለው አሻግሮ ማየት አይችልም። እስካሁን ያለው አሻግሮ ማየት አይችልም። ከዚህ በላይ ግን ካለው አሻግሬ ማየት ይችላል። ፊት ለፊት የቀረበልኝን ሳይሆን ከዚያ በኋላ ምን ሊመጣ ነው ብዬ ማሰበት በዚህ ልክ ማሰብ ያስፈልጋል። የሀገር በቀል ዕውቀት ባለቤቱ አማራ በረሃብ ሊሞት አይገባውም፣ በበሽታ ሊሞት አይገባውም፣ መጽሐፉን ሊጥል አይገባም፣ ያውቀውን ሊጥል አይገባም። ይሄ ትልቅ ሴራ ነው። ስለዚህ አማራነት እንዳልኳችሁ የሀገር ባለቤትነት ነው፣ የታሪክ ባለቤትነት ነው፣ የሴት ባለቤትነት ነው፣ የቋንቋ ባለቤትነት ነው፣ የሃይማኖት ባለቤትነት ነው፣ የሀገር በቀል ዕውቀት ባለቤትነት ነው ካልን ምንገደልበት ዋነኛ ምክንያት ይሄ ነው። ሀገር እንዳንል ሀገር ባለቤትነት ስንል አይደለም ብለው ይገሉናል። ታሪካችን የ5000 ዓመት ነው አይደለም የ100 ዓመት ነው። በ100 ዓመትም አባትህ እንዲያርጎ ሰው ገላ እንዲያርጎ ጡት ቆርጣል ብለው ይገሉናል። አማርኛ ቋንቋ በመናገራችን ይገሉናል፣ ይጨፈጭፉናል። አማኝ በመሆናችን ቤተክርስቲያናችን ያቃጥላሉ። እግዚአብሔር የለም የሚሉ ሰዎች እግዚአብሔር አለ ብለን የምናምነውን ሰዎች ያፈናቅላሉ፣ ያቃጥላሉ፣ ይገላሉ። በየምክንያቱ ቤተክርስቲያንን ምሽግ አድርገው ጦርነት ይከፍታሉ። ያ ቁጭት ነው እኛ የሚያታግለን። በዛ ስሜትና ቁጭት ደግሞ እንድትታገሉ እንፈልጋለን። ራሳችን መጀገን ይገባል። ልብህን ደግሞ ካላጀገንከው የለም አጠገባችሁ ዝም ብሎ የሚንጎረጎር ምላስ ያለው ፈሪ ሊኖር ይችላል። ፈርቶ የሚያስፈራ እንደ ፈሪ ክፉ የለም ብዙ እንደሚያወራ አገረም ያስነድ ዝበላታትን ቦጫቦች በለው እንደዚያ ነው። የወንድ ልብ ከሌለው የመሮጥ አመል ከሆነ ያለበት ስራዬ ብሎ ከቤቱ ተነስቶ ወዱ ለና ሊወጋ ሄዶ አስፈርቶ ይዘት አስያስቡ እንዲሆን የለበት። አማራው ወንዱ ባንዳቱ ወዳችሁን ቀንሱ፣ ነፃነትን ፈልጉ። በፍርሃት ውስጥ በባርነት ውስጥ ያለን ጸጥታ እንደ ሰላም አትጣሩ። ለአርበኝነት ግን ተዘጋጅተን ማለት ነው። አመሰግናለሁ።